ሰበር ዜና ተሰምቷል። ወደ ትግራይ የሚደረጉ የበረራ መስመሮች ሊዘጉ እንደሆነ ታውቋል። አሜሪካ ለጠቅላይ ሚኒስትር አብይ አህመድ የላከችው አስደንጋጭ ደብዳቤም መነጋገሪያ ሆኗል። ሁለት ከፍተኛ ሚኒስትሮች ከስልጣን መባረራቸው ይፋ ሆኗል። ሚኒስትሮቹ በጠቅላይ ሚኒስትሩ ትዕዛዝ እንደተባረሩም ታውቋል። ወዲህ ደግሞ ህወሓት በመከላከያ ሰራዊት ላይ የመድፍ ድብደባ መፈጸሙም ተነግሯል። ድብደባው በሁለት አቅጣጫ የተከፈተ እንደሆነም ከስፍራው የተገኙ መረጃዎችም ጠቁመዋል። በኦሮምኛ ቋንቋ ቀለም ጥቂት የሰጡት ጠቅላይ ሚኒስትር አብይ አህመድ አሰብም ሆነ አስመራ የኦሮሞ ግዛት ናቸው በማለትም አዲስ ሀሳብ ይዘው መጥቷል። ይህ ኢትዮ ፕላስ ሚዲያ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ እያልን ለዚህ ሰዓት የተደመጡ መረጃዎችን ይዘንላችሁ መጥተናል። ኢትዮ ፕላስን ሰብስክራይብ፣ በቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉም በአክብሮት እንጋብዛችኋለን። የህወሓት አመራር ከኤርትራና ከሌሎች ኃይሎች ጋር ፈጥረው ያሉት ጥምረት የጥፋት ቀመር ነው ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ክልል የቀድሞ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት አመራሮች ከኤርትራው የኢሳያስ አፈወርቂ ስርዓትና ከሌሎች የፌዴራል መንግስቱን በሚቃወሙ ኃይሎች ጋር የፈጠሩት ጥምረት በትግራይና በመላው አገሪቱ ላይ ታላቅ ጥፋት የሚያመጣ የጥፋት ቀመር ነው ሲሉ ኮንነውታል። አቶ ጌታቸው በማህበራዊ ትስስር ገጻቸው ባስተላለፉት መልእክት እንዳመላከቱት የህወሓት አመራር ቀደም ሲል የፌዴራል መንግስቱን ለማፍረስ ከውስጥና ከውጭ ኃይሎች ጋር የሚያደርገውን እንቅስቃሴ ሲክድ ቢቆይም አሁን ላይ ግን የማይመለሱበትን ወሳኝ እርምጃ መውሰዱንና ወደ ኃይል አማራጭ መሸጋገሩን በአደባባይ እያወጀም ይገኛል ብለዋል። የህወሓት አመራር ዓላማ የምዕራብ ትግራይን ቦታዎች በሰላማዊ መንገድ ማስመለስ ወይም የፕሪቶሪያን ስምምነት ማስፈጸም ሳይሆን አዲስ አበባ ያለውን የፌዴራል መንግስት በኃይል መገልበጥ ነው ብለዋል። በቅርቡ በሸረሪና የተከሰተውን ግጭትና የተማረከውን በርካታ የጦር መሳሪያ እንደ ማሳያ በማቅረብ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ትግራይን ከለላ ለማድረግ ጠቃሚ ሞኞችን በመመልመል በትግራይና በአማራ እናቶችና ህጻናት ላይ ቁማር እየተጫወቱ ነው ሲሉም ከሰውታል። ሰራዊቱ ሊገደው የሚገባው የህዝቡ ህልውና እንጂ ጦርነትን እንደ ጡረታ መውጫቸው ያደረጉ ጥቂት አካላት አለመሆናቸውን በመገንዘብ በቃ ሊላቸው እንደሚገባና የተደቀነውን ስጋት በሰላማዊ መንገድ ብቻ መፍታት እንደሚቻል አሳስበዋል። የፌዴራል መንግስቱ ለፕሪቶሪያ የሰላም ስምምነት ሙሉ ትግበራ ታማኝ ሆኖ እንዲቀጥልና ተደጋጋሚ ትንኮሳዎች ቢኖሩም ትዕግስቱን አጠናክሮ የሰላም አማራጮችን ክፍት እንዲያደርግም ጠይቋል። በድንበር አካባቢ የሚደረጉ የጦር እንቅስቃሴዎችን ለማረጋገጥ የሳተላይትና የመሬት ላይ ክትትል እንዲደረግም ጠይቀዋል። ግጭት የሚቀሰቅሱ ወታደራዊና ፖለቲካዊ አካላት ተጠያቂ እንዲሆኑም አቶ ጌታቸው ጠይቋል። የሲቪሎችን ደህንነት ቅድሚያ በመስጠት ከሁሉም ወታደራዊ ኃይሎች ሙሉ ወታደራዊ ግልጽነት እንዲጠየቅም ያስፈልጋል ብለዋል። በጦርነት ዝግጅት ፊት ዝምታን መምረጥ የጥፋቱ ተባባሪ መሆን ነው ሲሉ አቶ ጌታቸው መልእክታቸውን አጠናቀዋል። ወደ ቀጣይ መረጃችን ስናልፍ በትግራይ ክልልና በፌዴራል መንግስቱ መካከል ያለው ወታደራዊ ውጥረት ከፍ ማለቱን ተከትሎ ወደ መቀሌ የሚደረጉ የሲቪል አየር በረራዎች በማንኛውም ሰዓት ሊቋረጡ እንደሚችሉ ተሰምቷል። የኤርትራና የሱዳን ወታደራዊ ተሽከርካሪዎች ከባባድ የጦር መሳሪያዎችና ታጣቂዎች ከህወሓት ጋር በመተባበር እስከ መቀሌና አላማጣ ድረስ መሰማራታቸውን የሚጠቁሙ መረጃዎችም ከስፍራው ወጥቷል። ይህ የውጭ ኃይሎች ጣልቃ ገብነት የአየር ክልል ደህንነትን አደጋ ላይ የጣለው ሲሆን በቺካጎ ኮንቬንሽን አንቀጽ 9 መሰረት የኢትዮጵያ ሲቪል አቪዬሽን ባለስልጣን አካባቢውን ከፍተኛ አደጋ ያለበት የግጭት ዞን በማለት በረራዎችን ሙሉ በሙሉ ለማገድ ሊገደድ እንደሚችል የዘርፉ ባለሙያዎች አስጠንቅቀዋል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ እንደገለጹት የኤርትራ መንግስት ከህወሓት ጋር በመቀናጀት በሌሊት መብራት እያጠፋ ታንኮችንና ከባባድ መሳሪያዎችን ወደ ትግራይ እያስገባም ይገኛል ብለዋል። አምባሳደሩ የድርጊት የሀገሪቱን ሉዓላዊነት የሚጥስ በመሆኑ ኢትዮጵያ በመንግስታቱ ድርጅት ቻርተር መሰረት ራስን የመከላከል መብቷን ተጠቅማ ኤርትራን ህጋዊ የጦርነት ኢላማ ልታደርጋት እንደምትችልም በጥብቅ አስጠንቅቋል። በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌም ተመሳሳይ ይዘት ያለው ሀሳብም ሰጥቷል። በራያ አቅጣጫ ከባድ ጦርነት ሊጀመር መሆኑ በተሰማበት በዚህ ሰዓት የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር አስረስ ማረም በወታደሮች ምረቃ ስነስርዓት ላይ ተገኝተው ባደረጉት ንግግር በተራ ጠመንጃ የጀመርነው ትግል አሁን በኮርና በክፍለ ጦር የተደራጀ ኃይል እንድንገነባ አድርጎናል ብለዋል። አክለውም የታጠቁትን መሳሪያ ሁሉ በገንዘብ ገዝተው ሳይሆን ሊያጠፋቸው የመጣውን ኃይል በመማረክ ያገኙት መሆኑንም አንስቷል። የአማራ ህዝብ የፍትህ ጩኸት አሁን መሰማት የጀመረው እየገነባን ባለው ኃይል ነው ሲሉም ተናግሯል።
ወደ ቀጣይ መረጃችን ስናልፍ ከአሜሪካና ከሲፒጄ ለኢትዮጵያ መንግስት ጠንካራ መልእክትም ተልኳል። በሌላ በኩል ደግሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ቲቦር ናጊ የኢትዮጵያ መንግስት በመሃል አዲስ አበባ የፈጸመውን አፈና የደካማ መንግስት ምልክት ሲሉም ኮንነዋል። አምባሳደሩ መንግስት ወሳኝ በሆነ ወቅት ላይ ራሱ ላይ ጥቁር ጥላሸት እየቀባ ነው ሲሉም ኮንነውታል። ይህ የተባለው የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር መታገቱን፣ የቢሮ እቃዎች መውደማቸውንና የኢህአፓ አመራሮች መታሰራቸውን ተከትሎም በሰጡት አስተያየት ነው። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ በበኩሉም የኢትዮጵያ ባለስልጣናት ነጻ መገናኛ ብዙሃን ላይ የሚያደርሱትን ጫናና አፈና በአስቸኳይ እንዲያቆሙ፣ የተወረሱ ቁሳቁሶች እንዲመለሱና የታሰሩት እንዲፈቱም ጥሪ አቅርቧል። ህወሓት በፌዴራል መንግስት ላይ ያወጀውን ጦርነት አጠናክሮ ቀጥሎበታል። ህወሓት በመከላከያ ሰራዊቱ ላይ የመድፍና ከባድ መሳሪያ ድብደባ መክፈቱም ተሰምቷል። ቡድኑ በሁለት አቅጣጫዎች ሌሊቱን ድብደባ መክፈቱን የሚያመላክቱ መረጃዎችም ከስፍራው ወጥቷል። በሁለት ግንባሮች ከባድ የተኩስ ልውውጥ እየተደረገ እንደሚገኝም ታውቋል። አምባሳደር ሱሌማን ደደፈው የኤርትራ ሰራዊት ጦርነት ለመክፈት ወደ ትግራይ በስፋት እየገቡ ነው የሚል መረጃን ከሰሞኑ አጋርቷል። ጠቅላይ ሚኒስትር አብይ አህመድ ደግሞ ኤርትራ የኦሮሞ ናት ሲሉ በኦሮምኛ ቋንቋ በሰጡት ቃለ ምልልሳቸው ተናግረዋል። ይህም ከፍተኛ መደናገርን ፈጥሯል። የጠቅላዩ ንግግር ከአስመራ እስከ ባህር ዳር ከባድ የሚባል ድንጋጤን የፈጠረ ሆኖም ታይቷል። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በዓለም አቀፍ ደረጃ ውጥረት በነገሰበት በዚህ ሰዓት የቀይ ባህር ቀጠና ሀገራት የራሳቸውን የጋራ ደህንነት ሰፋ ያለ የትብብር ማዕቀፍ መዘርጋት ከምንጊዜውም በላይ አጣዳፊ እንደሆነም አንስቷል። ሚኒስትሩ ይህንን ያሳውቁት ኤርትራ ከጥቂት ዓመታት በፊት በቀይ ባህርና በኤደን ባህረ ሰላጤ ዳርቻ ሀገራት ምክር ቤት አቅርበው የነበረውን ባለ 12 ነጥብ የደህንነትና የትብብር ሰነድ ዳግም በትዊተር ገጻቸው ላይ ይፋ ባደረጉበት ወቅት ነው። ከዚህ የጸጥታ ማዕቀፍ ጀርባ ያለው ዋነኛና የፖለቲካ የኦፕሬሽን ስሌት የቀጠናው ሀገራት በጉዳያቸው ላይ ሙሉ ባለቤትነትና ወሳኝነት እንዲኖራቸው ማድረግ መሆኑን ሰነዱ ያብራራልም ተብሏል። በተለይም ቀጠናውን ከዓለም አቀፍ ኃያላን ሀገራት የፉክክር አውድማነት ማዳን እንዲሁም የሀገር ውስጥ አቅምን በመገንባት በዋና ባለድርሻ አካላት መካከል ዘላቂ ሰላም ማረጋገጥ የኤርትራ ቁልፍ የውጭ ጉዳይ ፖሊሲ ፍላጎት መሆኑም ተመላክቷል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በኦሮምኛ ቋንቋ ከሰሞኑ በሰጡት ቃለ መጠይቅ አሰብም ሆነ አስመራ የኦሮሞ ግዛት ናቸው ብለዋል። አብይ በኦሮምኛ ቋንቋ ባደረጉት ቃለ ምልልስ ለኦሮሞ መሬት የህልውና ጉዳይ ነው ብለዋል። ስለዚህም በመሬታችን አንደራደርም ብለዋል። የጠቅላዩ ንግግር ከአስመራ እስከ ባህር ዳር ከባድ የተባለ ድንጋጤን አንግሷልም ተብሏል። ጠቅላይ ሚኒስትሩ ከኦቤን ጋር ባደረጉት ቆይታ ስለ ኦሮሞ ህዝብ ጥያቄዎችና ስለነበሩት ትግሎች የኢትዮጵያ ታሪክና የኦሮሞ ህዝብ አበርክቶ ማብራሪያም ሰጥቷል። በማብራሪያቸውም የኦሮሞ ህዝብ ሀገርን በመገንባት ሂደት ደሙንና አጥንቱን ላቡን ማፍሰሱንም አንስተዋል። ወደ ቀጣይ መረጃችን ስናመራ ህወሓት በመከላከያ ሰራዊቱ ላይ የመድፍና የከባድ መሳሪያ ድብደባ መክፈቱም ታውቋል። ቡድኑ በሁለት አቅጣጫዎች ሌሊቱን ድብደባ ማድረሱን የሚያመላክቱ መረጃዎችም ከስፍራው ወጥቷል። በሁለቱ ግንባሮች ከባድ የተባለም የተኩስ ልውውጥ ሲደረግ ማድሩ ታውቋል። በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፈው የኤርትራ ሰራዊት ጦርነት ለመክፈት ወደ ትግራይ በስፋት እየገባ እንደሚገኝም ጥብቅ የተባለ መረጃ አጋርቷል። ህወሓት በአፋር በውንሳ ግንባር አቅጣጫ ወደ አፋር ክልል ተደጋጋሚ የከባድ መሳሪያ ድብደባዎችን መፈጸሙም ተረጋግጧል። በራያ አቅጣጫ በቱንሳ ግንባር ወደ አፋር መሬት ጥሶ የገባው የህወሓት ሰራዊት በከባድ መሳሪያ የተደገፈ ጥቃት መጀመሩን የሚያመላክቱ መረጃዎች አዳሩን ተሰምቷል። የትግራይ የሰላም ኃይሎች ወይም ቲፒኤፍ ላይ ጥቃት ቢሰነዝርም ኃይሉ እስካሁን ድረስ በከፍተኛ ትዕግስት ሁኔታዎችን እየተከታተለና እየጠበቀ እንደሚገኝም ይፋ አድርጓል። ቶንሳ በራያ መስመር ምስራቃዊ ጫፍ ላይ የምትገኝ ስልታዊ የድንበር አካባቢ መሆኗም ይታወቃል። በራያ መስመርና በአፋር ድንበር በተለይ በቶንሳ አቅጣጫ ያለው ወታደራዊ እንቅስቃሴና ፍጥጫ አሁንም ድረስ በቀላሉ ወደ ሙሉ ጦርነት ሊያመራ የሚችል ሁኔታ ላይ ይገኛልም ተብሏል። የኢትዮጵያ መከላከያ ሰራዊትና ተባባሪ የክልል ኃይሎች በአካባቢው ባሉ ስልታዊ ግንባሮች ላይ ጥብቅ ጥበቃና ከፍተኛ ዝግጁነት እያደረጉ ሁኔታውን በቅርበት እየተከታተሉት እንደሚገኙም ተነግሯል። አምባሳደር ሱሌማን ደደፈው በበኩላቸው የኤርትራ ወታደሮች ወደ ትግራይ በስፋት እየገቡ ነው ብለዋል። ኤርትራ ወታደሮቿን ወደ ትግራይ ማስገባት ህጋዊ ኢላማ ያደርጋታል ሲሉም አምባሳደሩ ተናግረዋል። አምባሳደሩ በኤክስ ገጻቸው ላይ እንደገለጹት የኤርትራ የዓለም አቀፍ
ጠቅላይ መንግስቱ ፍቃድ ወታደራዊ ኃይሏን ማስገባቷም የኢትዮጵያ ሉዓላዊነትና ዓለም አቀፍ ሕግን በግልጽ የጣሰ ቀጥተኛ ትንኮሳ ነው ብለዋል። ይህ እርምጃ ኤርትራን የጦርነቱ በቀጥታ አጋርነት የሚያደርጋት በመሆኑ ኢትዮጵያ በመንግስታቱ ድርጅት ቻርተር መሰረት ራስን የመከላከል መብቷን ተጠቅማ ኤርትራን ህጋዊ ወታደራዊ ኢላማ ልታደርግ እንደምትችል በመግለጽ ማስጠንቅቋል። ይህ በእንዲህ እንዳለ የህወሓቱ አለቃ ዶክተር ደብረጽዮን ገብረ ሚካኤል መልእክት ማስተላልፏል። በክልሉ የሚገኙ የኪነ ጥበብ ሙያተኞችን ሰብስበው ያደረጉት ንግግር ደብረጽዮን በዚህ ውይይታቸው ሰላም ፈላጊ አይደለም ሲሉ በአጽንኦት ከወነጀሉት የፌዴራል መንግስት ጋር ያለው ልዩነት በሰላምና ድርድር ይፈታ ዘንድ ለ4 ዓመታት ያክል ጥረቶች መደረጋቸውንም ገልጸዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም የኢትዮጵያ ወቅታዊ ጸጥታ ሁኔታ ስጋት ያሳስበኛል ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም ገብረኢየሱስ በኢትዮጵያ የተለያዩ አካባቢዎች እየተደረገ ያለው የትጥቅ ግጭት እንዲቆምና በአስቸኳይ ወደ ሰላማዊ አማራጭ እንዲመጣም ጥሪ አቅርበዋል። ዋና ዳይሬክተሩ በትላንትናው ዕለት በይፋይ ማህበራዊ ትስስር ገጻቸው ባስተላለፉት መልእክት ኢትዮጵያ የሚያስፈልጋት ሰላም እንጂ ተጨማሪ ጦርነት አይደለም በማለት አገሪቱ ያለችበትን አስከፊ የጸጥታ ሁኔታ አመልክቷል። ቴዎድሮስ በዝርዝር በገለጹት ነጥብ በአማራ ክልል ለ3 ዓመታት የዘለቀው የትጥቅ ግጭት የበርካታ ዜጎችን ሕይወት መቅጠፉን አንስተዋል። በተጨማሪም በኦሮሚያ ክልል ያለው ደም መፋሰስ መቀጠሉን፣ በትግራይ ክልል ዳግም ወደ ግልጽ ጦርነት የመግባት ስጋት መኖሩን እንዲሁም የአፋርና የቤኒሻንጉል ጉሙዝ ክልሎች በግጭትና በአመጽ ውስጥ መቆየታቸውን በአጽንኦትም አንስተዋል። በቃ በማለት ጠንከር ያለ መልእክት ያስተላለፉት ዋና ዳይሬክተሩም የፌዴራል መንግስቱም ሆነ የክልል መሪዎች ከጦር መሳሪያ ይልቅ ለውይይት ቅድሚያ እንዲሰጡና እውነተኛ ፖለቲካዊ መፍትሄዎችን እንዲፈልጉ አሳስበዋል። ጦርነት በዜጎች ላይ የሚያስከትለውን ሰብአዊ ቀውስ የገለጹት ዶክተር ቴዎድሮስ አድሃኖም ግጭት የሞት፣ የውድመት፣ የመፈናቀልና የከፋ እጦት ምንጭ መሆኑን አስገንዝበዋል። በመጨረሻም ኢትዮጵያውያን ከዚህ የተሻለ ሰላማዊ ህይወት ይገባቸዋል ሲሉም ገልጸዋል። ይህ ኢትዮ ፕላስ ሚዲያ ነው። ለሰዓቱ የተደመጡ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ጥቂት ደቂቃዎችን ከኛ ጋር ስላሳለፋችሁ ከልብ እናመሰግናለን። ሰናይ ጊዜ